በመጽሐፍ ቅዱሳችን በታላላቅም በታናናሾች ነቢያት ከፍተኛ ከቨሬጅ የተሰጠው የዳግም መምጣት ጉዳይ ነው። የሚገርማችሁ በተለይ ትልልቆቹ ነቢያቶች ኢሳይያስም ኤርሚያስም ሕዝቅኤልም ዳንኤልን ጨምሮ በሰፊው ሌሎች ደግሞ ታናናሽ ነቢያቶች የሚባሉትም ጭምር ሰፊ ሽፋን የሰጡት ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም መምጣት ነው። ኢየሱስ ክርስቶስ ዳግም ይመጣል ካላችሁ አሜን በሉ። ሙቀትም ቢሆን እጆቻችሁን ከፍ አድርጉና ፊድባክ ጥሩ ነው። ኢየሱስ ይመጣል በሉ እስቲ። አውጁ፣ ለነፍሳችሁ አውጁላል። ለተጨነቃችሁ ላዘናችሁ ኢየሱስ ይመጣል በሉ። እግዚአብሔር ይመስገን። በአዲስ ኪዳን መጽሐፍም የአዲስ ኪዳን አስተማሪዎች የአዲስ ኪዳን ተማሪዎች ካላችሁ ከሶስት መጽሐፍ በስተቀር በ24ቱ መጽሐፍ ስለ ምጽአት ተነግሯል። ዮሐንስ በሁለተኛ ዮሐንስና በሶስተኛ ዮሐንስ አልጻፈም። ስለ ዳግም መምጣት አይታችሁ ከሆነ እሱ ምክንያት አለው። ሁለተኛው ዮሐንስ ስለ ኢየሱስ ክርስቶስ በስጋ መምጣት ማያምኑ ሰዎች መልስ ለመስጠት ነው። ሶስተኛው ዮሐንስ ደግሞ ስለ ዲዮጥራጤስ ለጋዮስ የጻፈለት መልእክት ነው። እነሱ ሁለት መልእክት ላይ ስለ ምጽአት አልተጻፈም። ሶስተኛ የማታገኙት እንትን ደግሞ በጣም አንድ ምዕራፍ ብቻ ለፊሊሞና አናሲሞስ የሚባለውን ባሪያ ወደ ፊሊሞና ለመመለስ ከተጻፉ ሶስት መጽሐፎች ውጪ በ24ቱም የአዲስ ኪዳን መጽሐፍ በሙሉ በሚባል ራእይን ጨምሮ ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም መምጣት ተጽፏል። በጥቅስ ከሄዳችሁ ከ318 ጊዜ በላይ የአዲስ ኪዳን መጽሐፍ ስለ ዳግም መጽሐፍ ያወራል። ስለዚህ ስለ ዳግም ምጽአት ስለ ዳግም ማምጣት ያለ መማር ያለ ማሰብ ያለ መዘመር ያለ መስበክ ክርስትናን ማንኳሰስ ነው። ክርስትና የዚህ ምድር ብቻ የመብል የመጠጥ የማግባት የመውለድ ፎቅ የመስራት ሀብት ማግኘት ጤና የመሆን ብቻ ይሆናል። እሱ ደግሞ ከሆነ ይሰለቻል። ጌታንም ሳያመልኩ ጌታም ሳይኖራቸው ቤት የሰሩ ፎቅ የሰሩ ከኛ በላይ ሀብት ያስመዘገቡ ምንም አምላክ የሌላቸው ኤቲስቶች በዓለም መጽሐፍ ላይ በሀብታቸው ብዛት ደረጃ ይወጣላቸው በጣም ብዙ ሰዎች አሉ። ስለዚህ ክርስትና በጣም ማንኳሰስ ነው። ስለ ዳግም ምጽአት አለማሰብ እስቲ ኢየሱስ ይመጣል በሉልኝ። አለበለዚያ ክርስትና ይሰለቻል ልላችሁ ነው። በምድር ከፍ የሚያደርግ መንጭቆ የሚያወጣ የጌታ መንፈስ ያገኛል። አሜን። በጣም ይሄንን ካለው መሪዎችም ያዝናሉ። ሰዎች መድረሻቸውን ካላወቁ ክርስትና የጊዜ ጓዳ መሙያ ከሆነ ክርስትና መኪና መንጃ ከሆነ ክርስትና ጥሩ ቤት ብቻ የሚሰራ ከሆነ እሱን አያደርግም እያልኩ አይደለም። እሱን እግዚአብሔር ያደርጋል። ቅዱሳንን ይባርክ። እኛም ስለ በረከት እንጸልያለን። ግን ወገኖቼ እንዳትሞኙ። የክርስትና ማብቂያው የመጨረሻው ተስፋ ከጻፍናቸው እዚህ ደብተሮቻችን ላይ ጌታ ያደርግልኛል ብለን ከመዘገብነው ተስፋ ሁሉ በላይ አውራው ተስፋ ትልቁ ተስፋ ለአንተ የተጻፈልህ ለአንቺ የተጻፈልሽ ለእኔ የተጻፈ ሰይጣን የማያስቀረው ሰው የማያስቀረው ኃያላን የማያስቀሩት የናዝሬቱ ኢየሱስ ኢየሱስ ዳግመኛ ተመልሶ ይመጣል። ሃሌሉያ። ይህን ካልሰበክን አደጋ ውስጥ ነን። ከጥቂት ዓመታት ወዲህ የመዝሙሮቻችን ፎከስ የኔም ትምህርት ፎከስ የሌሎቹም ትምህርት ትንቢቱ ምኑም እዚህ ላይ ፎከስ ካረገ ምስኪነን ወገኖቼ። ለዚህ ነው በጣም ይሄንን የዳግም ምጽአት በወር አንዴ ለማሳሰብ ሳይሆን በቅዱሳን ሕይወት ውስጥ መንፈሳዊ ግለት ለመጨመር ቅዱሳኖች ተጠንቅቀው በንቃት ጆሮዎቻቸውን ከፍተው የሚሆነው በዓለም ላይ በፖለቲካው ምን እየሆነ ነው፣ በዓለም ላይ ማህበራዊ ዓለም ላይ ምን እየሆነ ነው፣ በዓለም ላይ መንፈሳዊ ዓለም ላይ ምን እየሆነ ነው ብለው ጆሮአቸውን ከፍተው ምልክቶች እየተፈጸሙ ነው ጌታ ሊመጣ በደጅ ነው እያሉ እንዲኖሩ የማንቂያ ደውል ለመደወል ነው። ጆሮ ያለው ይስማ። ክርስትና የዚህ ምድር አይደለም። መብላት ብቻ አይደለም፣ መጠጣት ብቻ አይደለም፣ ማግባት ብቻ አይደለም ወገኖቼ። ክርስትና ድምዳሜው
ዝማሬው የኢየሱስ መምጣት ላይ ነው። ቀኝ እጆቻችሁን ከፍ አድርጉና ኢየሱስ ይመጣል በሉ። ይሄን ካላደረግን በጣም ምስኪን ነን። ይሄን ካላደረግን በጣም ምስኪን ነን እያልኳችሁ ነው። የኑሮ መደዳ ውስጥ አንዳንዶቻችን እኔን ጨምሮ አንገባም። ስለዚህ የጌታችን የኢየሱስ ክርስቶስ መምጣትን እንደ ትንሽ ትምህርት እንዳትቆጥሩት፣ እንዳይሰለቻችሁ። አለቀ። እኛ የምንሰጣችሁ ተስፋ አይናችሁን ሳትጨፍኑ የምንተነብይላችሁ ትንቢት፣ የምንነግራችሁ ተስፋ፣ ሃሌሉያ፣ የምንነግራችሁ ነገር አንድ ነገር ነው። ተስፋ አላችሁ ነው። በቃ አለቀ። ተስፋ አለን እኛ። ሃሌሉያ። እሱን ለማሳሰብ ነው ይሄን ጊዜ አብረን እንግዲህ በአግባቡ ስንማር የነበረው። በባለፉት ተናጋሪዎች እንደምታውቁት ስለ ዝግጅት ተናግረናል፣ ስለ ንጥቀት ተናግረናል። ራፕቸር ቅድም በጣም ዘማሪዎቹ አልታያችሁም እንጂ እዚህ ጋር ግጥሙን ብታዩት በጣም ልብን ይቀሰቅሳል። ስለ መነጠቅ፣ ሃሌሉያ፣ ቢቢሲ የሚዘግበው፣ አልጀዚራ የሚዘግበው ቅዱሳኖች ከዚህ ምድር ላይ ምንም አይነት ግራቪቲ ሲያይዛቸው፣ ሃሌሉያ፣ እየተነጠቁ ኢየሱስን ሲገናኙ ዓለም የሚዘግበው ንጥቀት እውን ነው፣ በቅርብ ጊዜ ነው ካላችሁ አሜን በሉ። እባርካችኋለሁ። ከሚቀሩት ሳይሆን ጌታን ለመቀበል በአየር ላይ ከሚነጠቁ ሰዎች ጋር ያርጋችሁ። አንተ ይሄን በረከት የትም አታገኘውም። ይሄ እኮ የጥቂት ዘመን በረከት አይደለም። ሃሌሉያ። ጌታን ከሚቀበሉት ጋራ ከበጉ ሰርግ ጋር ድምተኛ የሚሆኑ ከነሱ መካከል እኔን ያደርገኛል ካላችሁ አሜን በሉ። ሃሌሉያ። ተረት አይደለም ይሄ። ልብ መቆሽቆሻም አይደለም፣ ስሜትም አይደለም። ስሜት ልናጋራችሁ አይደለም፣ እውነት ነው። ነቢያት ከ700 ዓመት በፊት ድንግል ትጸንሳለች ብለው ተጸንሰዋል። ትወልዳለች ብለው ተወልዷል። ሃሌሉያ። ይሞታል ብለው ሞቷል። አረ ይነሳል ብሎ ተነስቷል። ያርጋል ብሎ አርጓል። አንድ ተስፋ ይቀራል። ቤተክርስቲያን የምትጠብቀው አንድ ተስፋ፣ አንድ ቀረ። የናዝሬቱ ኢየሱስ ተመልሶ ይመጣል። አንሱ እጆቻችሁን። ከምድር ጋር ያጣበቀን አስተሳሰብ ይመታ። አልተሳካልህም የሚል አውሬ ይመታ። እድልህ አልቀናም የሚል አውሬ ይመታ። ተስፋ አላችሁ። ተስፋ አለን እኛ። ማንም ያላገኘው በብር በወርቅ በምን ያልተገኘ ተስፋ አለን። ይህን ማሰብ አለብን። ሰይጣን አያስለቅሰንም። ሰይጣን ይውላችሁ። ይሄ ልንገርና ህይወታችን ላይ እንድናስቀምጥ ነግራችሁ ሻርፕ 7 ሰዓት አቆማለሁ። አለኝ ሰዓት። ስሙኝ። ስለ ምጽአት ማሰብ ከሁለት ነገር ያሳርፋችኋል። በጌታ ስሙኝ፣ ትፈወሳላችሁ። ይውላችሁ ስለ ምጽአት ማሰብ አንድ የሚፈውሰን እንዴት እንደሆነ ታውቃለህ? አልሞላለህም፣ አልጎደለልህም፣ ፈተና አለብህ። የኔ ነገር፣ የኔ ኑሮ መጨረሻዬ ምን ይሆን፣ መጨረሻችን ምን ይሆን የሚለውን ጠራርጎ ከህይወቴ ያበራል ካላችሁ ለምን አሜን አትለው? ይህን ካላሰብን በስተቀር አይን የሚታበሰው በሚመጣው ዓመት ነው። እንባ ይቀየራል እንጂ እንባ እዚህ ምድር ላይ አይታበስም። የጸሎት ርዕስ ብትሰጡን እንባ ልናስቀይር እንችላለን። አንድ የምታለቅሱበት ነገር ሲመለስ ሌላ የምታለቅሱበት ነገር በማግስቱ ይተካል። እንባ ይቀያየራል። ጽድቅ ጠዋት እንዳነበብኩላችሁ እንባ የሚታበሰው እውነተኛይቱ ያቺ ከተማ ስትመጣ ብቻ ነው። የናፈቀው እዚህ ከተማ ነው። አጨብጭቡ ለጌታ ክብር። አንዱ እሱ ነው ሰይጣን ማገ። ሁለተኛ ትምክት አለኝ፣ ፎቅ አለኝ፣ ቤት አለኝ፣ ገንዘብ አለኝ፣ ዘመድ አለኝ፣ ብሔሬ ከዚህ ነው፣ ልጨምርበት እንዴ፣ ሞዴል መኪና አለኝ፣ ጸጋ አለኝ ምናምን የሚለውን ትምክት ደግሞ ስብር ያደርጋል። ለምን እንደሆነ ታውቃላችሁ? ሰማይ በታላቅ ትኩሳት ይቀልጣሉ፣ እቺ ምድርም ከሁለቱ መዳን ፈልጋለሁ ጌታ ይመጣልኛል የሚል ብቻ ጮ አሜን ይለኛል።
ለማጣት መድኃኒት ለማግኘት መድኃኒት አንድ ነው። እሱም የኢየሱስ ዳግመኛ ተመልሶ ይመጣል በሉልኝ። ከዚህ እንድናለን። አለበለዚያ በጣም ችግር ነው። አንዳንድ ሰዎች አንዳንድ ጉባኤ ውስጥ ወስደው ጌታ ለምን አይናገረኝም እኔን ብቻ ነው ወይ ብለው ያኮርፋሉ። ይሄው እህቴ ዛሬ ጌታ ተናገረሽ። ብታጪም ያልፋል፣ ብትጠግቢም ያልፋል፣ ብትራቢም ያልፋል፣ ብታገኝም ያልፋል፣ ብታጪም ያልፋል። የማያልፍ አንድ መንግስት ሰው ያልሰራው መፈንቅለ መንግስት የማይካሄድበት የማይጠበቅ ለዘላለም ጸንቶ የሚኖር የዘላለም መንግስት ተዘጋጅቶልኛል ካላችሁ ጮሁና አሜን በሉ። ይሄ ይታከማል። ግድ የላችሁም። ነፍሳችን መጽናናት የምትጀምረው ስለ ምጽአት ሲዘመር ስለ ምጽአት ሲሰበክ ብቻ ነው። ተስፋ ያረግን ምንም ባይኖረን በባዶ መዘመር የምንችለው ምንም ሳይኖረን ተደስተን መኖር የምንችለው ጊዜያዊ ነገሮቻችን ሲሳኩ ብቻ ያሰብን አይደለም። ሁሉን የሚያስረሳው የጌታ መምጣት ነው። ለዚህ ነው ጳውሎስ እርስ በርሳችሁ በዚህ ቃል ምን አሉ? ተጽናኑ። ላሳርፈው ወደ ህይወታችን። እንደዚህ ከሆነ እነዚህ የሰማናቸው እንዴት እንጠብቀው ነው? እንዴት እንጠብቀው? በጌታ እንደው ከፈለጋችሁ ዘምሩት፣ ከፈለጋችሁ በየቀኑ ተነጋገሩት። ብዙ አለ። እኔ ግን ጥቂት ነገር ልንገራችሁ። እንዴት እንጠብቀው? እንዴት እንጠብቀው? ይሄን ጌታ እንዴት እንጠብቀው? አንደኛ ይውላችሁ እኔ ሶስቱን ወንጌላት ለማንበብ ሙከራ አረኩኝ። ማቴዎስ ወንጌል ምዕራፍ 24 ከ37 እስከ 44፣ የማርቆስ ወንጌል ምዕራፍ 13 ከ33 እስከ 77፣ የሉቃስ ወንጌል ምዕራፍ 12 ከቁጥር 40 ጀምሮ እንዴት አማኞች በዚህ ምድር ላይ ሲኖሩ እንዴት መዘጋጀት እንዳለባቸው ይናገራል። ለምሳሌ ማቴዎስ ያያያዘው ስሙኝ፣ ይሄንን አሁን ይሄን በደንብ እንድትሰሙ ይፈልጋለሁ። ጆሮአችሁን ሰጣችሁ። ማቴዎስ ያያያዘው የጌታን ምጽአት ከኖህ ዘመን ጋር ነው። የኖህ ዘመን ስሙኝ በጌታ ለአንዳንዶቻችን ቀልድ አይደለም። ስለ ምጽአት ስንነግራችሁ የኖህ ዘመን ይውላችሁ ጌታ ለኖህ እችን ምድር በውሃ አጠፋታለሁ መርከብ ስራልኝ አለ። ብዙ የመጽሐፍ ቅዱስ ምሁራን ኖህ ሳይንቲስቶቹን ጨምረው ተመራምረው ኖህ መርከቡን ለመስራት ከ100 ዓመት እስከ 120 ዓመት ፈጅቶበታል። ዝናብ የለም፣ ውሃ የለም፣ ምንም ነገር የለም። ከጥፋት ውሃ አንተና ቤተሰብህ ከእንስሳም ወደዚህ መርከብ ገብታችሁ ትድናላችሁ ብሎ ሲነግረው ምንም ነገር የለም። ይሰራል። አንድ ትውልድ ይመጣል፣ ያሾፋል። አንድ ትውልድ ያመጣል። እንዴ ያመሃል እንዴ አንተ እንደው ምድር ሊያጠፋ የሚችሉ? አዎ ጌታ ነግሮኛል። ይሰራል። 70 ዓመት ይሰራል፣ 100 ዓመት ይሰራል። ጌታ መምጣትን ያያዘው ከኖህ ዘመን ጋር ለምን እንደሆነ ታውቃላችሁ? ጌታ የተናገረው በ120 ዓመት ያን ጊዜ ሰው ረጅም ዓመት ስለሚኖር በየትውልዱ እንዲህ ይላል ጌታ። ኖህ የጥፋት ውሃ ይመጣል ብሎ መርከቡን ሲሰራና ንስሐ ግቡ እያለ እየጮኸ ሰው እንዲመለስ እየተናገረ 120 ዓመት ሲናገር ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ ድንገት ሽሽታችሁ በክረምት አይሁን የሚል ባርኮት አለኝ ዛሬ። ቀኝ እጆቻችሁን ከፍ አድርጉ። እግዚአብሔር የነቃ ጆሮ ይስጠን። አሜን። ስሙኝ፣ ተረት እኮ ስላልሆነ ነው። እመኑኝ፣ ዛሬ ላልላችሁ እችላለሁ። እመኑኝ፣ ነገ ላልላችሁ እችላለሁ። ጌታ ግን ሊመጣ በደጅ ነው። አሜን። እና ሲበሉ፣ ሲጠጡ፣ ሲያገቡ ምን ሲሉ ድንገት መጥቶ የጥፋት ውሃ መጥቶ እንደወሰዳቸው የሰው ልጅ የሚመጣበትን ጊዜና ሰዓት ስለማታውቁ እንግዲህ ንቁ ይላል። እጆቻችሁን ከፍ አታረጉልኝም? ካነቃን ላይ ቀር ጌታ ለዚህ ያንቃን። አሜን። ይህንኑ ሐሳብ ማርቆስ ትጉ ይለዋል። ይህንኑ ሐሳብ ቅድም በነገርኳችሁ ሉቃስ ደግሞ ተዘጋጅታችሁ ኑሩ ይላል። ውዶቼ
ዛሬና ነገ ማለት ባንችልም እመኑኝ ጌታችን ኢየሱስ ክርስቶስ ከመምጣቴ በፊት እንደዚህ ይሆናል ያለው ሕዝብ በሕዝብ ላይ መንግስት በመንግስት ላይ ጦርና የጦር ወሬ ትሰማላችሁ። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ብዙ ሐሰተኞች ወደ ዓለም ይገባሉ። በጣም በርካታ ፖለቲካው ላይ ማህበራዊ ዓለም ላይ ደግሞ ረሃብ ይሆናል፣ ደግሞ ቸነፈር ይሆናል፣ ደግሞ ጥማት ይሆናል። ብዙ ነገር ወደ ዓለም ይሆናል። ያን ጊዜ መምጣቴ በደጅ እንደሆነ ምልክቱ ይሄ ነው ብለዋል። ውዶቼ ግዴላችሁም ክርስትና የአንድ ሳምንት የምናምን ጉዳይ አይደለም። ክርስትና የዘላለም ጉዳይ ነው። ካሰብን ላይ ቀር ከጸለይን ላይ ቀር ማቴዎስ እንደመከረን በንቃት ማርቆስ እንደመከረን በትጋት ማነው ሉቃስ እንደመከረን ተዘጋጅተን የምንኖርበትን መንፈስና ጸጋ ጌታ ያብዛልን። አሜን። ረገጥ አርጋችሁ አሜን በሉልኝ። አሜን። አንዱ እሱን ልናሳስብ ነው። አለቅን በምድር አለቅን። ታውቃላችሁ ምድራዊ ነገር ብቻ ይመስላችኋል ሰዎች። ይህንን በደንብ እንድታስቡልኝ ፈልጋለሁ። ሁለተኛው መንፈሳዊ ምልልሶቻችን ምድራዊ እንዳይሆኑ አሜን። ለምን አትሉኝም? ለምን አሜን አትሉኝም? ለምን በደንብ አሜን አትሉኝም? የኔ ነገር የምድር ብቻ አይደለም ካላችሁ አሜን በሉ። የዕብራዊው ጸሐፊ በምዕራፍ 11 ላይ እቺን በደንብ ስሙኛው ጨረስኩ። በቃ ትንሽ ነው የምነግራችሁ፣ ግን በደንብ እንድናስብ ስለምፈልግ ነው። አብርሃም እዚህ ምድር ላይ 175 ዓመት ኖረዋል። ይስሐቅ ከአብርሃም የተሻለ 180 ዓመት ኖረዋል። ያዕቆብ ደግሞ ዝቅ ብሎ 147 ዓመት ኖረዋል። በዚህ ዘመን በጂኒየስ ቡክ ላይ ያጽፋል። ይሄ እድሜ ቀላል አይደለም። አብርሃም 175 ሲኖር ደግሞ ይስሐቅ 180 ሲኖር ደግሞ ያዕቆብ 147 ሲኖር በጣም ይገርማል። የዕብራዊው ጸሐፊ በምዕራፍ 11 ላይ የእምነት አርበኞችን ሲዘረዝር እንደዚህ አለ። አብርሃም ከልጆቹ ከይስሐቅና ከያዕቆብ ጋር አያችሁ ከከለዳውያን ኡር ተጠርቶ ወደ ከነዓን ምድር ሲገባ እግዚአብሔር ለዘር የነን ርስት አድርጌ እሰጥሃለሁ ሲለው አንድም ቀን ህንጻ አልገነባም። የዕብራዊው ጸሐፊ የሚለው በ175 ዓመት አብርሃም፣ በ180 ዓመት ይስሐቅ፣ በ147 ዓመት ያዕቆብ አንድ ቀን በሚኖሩባት ከተማ እግዚአብሔር ርስት አድርጎ በሰጣቸው ምድር ቤት አልሰሩም። ለምንድን ነው ያልሰራችሁት ብላችሁ እነሱን ኢንተርቪው ብታረጉና የዕብራዊው ጸሐፊ የጻፈላቸው በእግዚአብሔር በሰጣቸው ሀገር በድንኳን ኖሩ። ለምን? እቺ ምድር አላፊ ናት አሉ። እንዴ ከከለዳውያን ኡር ተጠርታችሁ ከነዓን የመሰለ ከብት የምታረቡበት ማር ወተት የሚፈስበት አርሳችሁ የምትበሉበት ምድር ሰጥ። አዎ እኛ የዚህ ከተማ ጉዳይ አልያዘንም። የሰጠን ከተማ ላይ በድንኳን እንኖራለን። ይሄ ምሳሌ ነው። አንድ ቀን ይሄ ምድር ያልፋል። ራባጂናማስ ሃሌሉያ። በድንኳን እየኖርን ሃሌሉያ መሰረት ያላትን ለምን ጮኻችሁ አሜን አትለው? መሰረት ያላትን የማትጠፋውን የማትናወጠውን እሷን ሀገር ያስባሉና ውድፈላ በ70 በ100 ምናምን ዓመት። አዎ እኛስ የምንጨነቀው በምንድን ነው? በ60 ስለምወዳችሁ 100 አረኩላችሁ። ያንሳል። እሺ 100 ይሁንላችሁ። ከዛ ከበዛ ነው ለሰዎቹ ለ180 ያልፋል ብለው ከሩቅ ሆነው ሀገር ያሉ የዕብራዊ ጸሐፊ ራባጂናማስ እንደዚህ አላቸው። እነሱ የሚያልፈውን አይደለም፣ የሚያልፈው ቢሆንማ የሰጣቸው ከተማ ጋር መመለስም መኖር ይችላሉ። ነገር ግን የምትበልጥ ከተማ አይተዋልና እግዚአብሔር ራሱ አምላካቸው ተብሎ ሊጠራ በእነሱ አያፍርም ይላል። ውዶቼ የኛ ነገር በምድር ላይ የሚያበቃ አይደለም። ምድር ብቻ እያሰባችሁ ክርስትና ስለሚደክም ነው። ባይዘው ብድራት ከሌላችሁ ካላሰባችሁ በጣም ከባድ ነው የሚሆነው።
ስለዚህ ሰማያዊ ሀገር እንዳለን እየናፈቀን እንኑር እንደ ቅድሙ። አሁን እኮ ይውላችሁ ለመታመን ነው 7 ለመጨረስ 10 ደቂቃ አለ። አሁን እኮ ደህና መዝሙሮች የመቃብር ቦታ ሄዱ። ደስታዬ ፍጹም ይሆናል የመቃብር እንግዳ ነኝ እኔ ስኖር የመቃብር በጌታ በኢየሱስ ስም ወደ ቸርች ይመለስ ካላችሁ አሜን በሉ። እንደኛ የምንወዳቸው መዝሙሮች ሁሉ የሬሳ ስንሞት ብቻ እንግዳ ነኝ። አዎ እንግዳ ነኝ። እዚህ እኮ ነው እንደ እንግዳና እንደ መጻተኛ ነው የምንኖረው። እንግዳ ቤታችሁ ለአንድ ወር ሊመጣ ይችላል፣ ግን ቤቱ አይደለም ይሄዳል። እንደዚህ እኮ ነው የሚለው። እንግዶችና ምኖች ናችሁ? መጻተኞች ናችሁ። ቅር አላችሁ? እሺ ክልላችሁ ነው፣ ግን እንግዳኛ መጻተኛ ናችሁ። ይውጣላችሁ ዛሬ ሀጥሶ ብሎ ይውጣላችሁ። ሀገር አላችሁ፣ ግን እንግዳና መጻተኛ ናችሁ። አኮረፋችሁ? አኩርፉ። ምን ላድርግ? እንግዳ ናችሁ፣ መጻተኛ ናችሁ። ለ70 ነው የምትኖሩት፣ ለ80 ነው የምትኖሩት። እንዴ በክልል ያለቅን፣ በሀገር ያለቅን፣ በቋንቋ እንግዶች ናችሁ። እስቲ ህጥሶ ይበላችሁ። እስቲ እንግዳ ነኝ በሉ፣ መጻተኛ ነኝ በሉ። እስቲ በእንግዳ ቤት አይሸለልም እንዴ? እንግዳ ቤት እንግዳ ሆናችሁ ትሸልላላችሁ እንዴ? ይሄ ፎቅ እኮ የኔ ነው ቢላችሁ ይሄ ቤት የኔ ነው አይልም። እንግዳ አንገቱን ስብር አድርጎ የሚሄድበትን ቀን እየጠበቀ ነው የሚኖረው። እዚህ ምድር ላይ ስንኖር እንግደኛ ነን፣ መጻተኛ ነን፣ እንግዳ ነን። አንድ ቀን ወይ እሱ መጥቶ ይሄዳል፣ አለበለዚያ ደግሞ ሄደ ወደ አባቱ ሄደ እያለ አንዳንዱ ሄደ የሚለው ሸልሎ ነው። ይገርመኛል። ሸልሎ አንድ ቀን አንተም እንደሱ ሄደ ትባላለህ። ምንም ማሄድ የለም። ለምንድን ነው? እንግዳና መጻተኛ ነን። ከሌላው በምን ሀገር አለኝ የምትመጣ ከተማ አለኝ። እንባማ የሚታበስባት ከተማ፣ በሽታ የሌለባት፣ ጦርነት የሌለባት፣ ስጋት የሌለባት፣ ክልል የሌለባት፣ ወታደር የሌለባት፣ ጦረኛ የሌለባት፣ የሚዘመርባት፣ በጉ ብርሃን የሆነባት፣ መዝሙር ብቻ ያለባት፣ ሰላም ያለባት ሀገር አለኝ። ቸርች ራሱ መጥቶ ሀገሬ፣ ቸርች ራሱ መጥቶ እኮ ቋንቋዬ የለም። ለምን ትሟገታለህ? እንግዳ ነህ፣ በቃ እንግዳ ነህ። ለምን ትሟገታለህ? ምን አሟገተ? ሀገር አለህ እኮ አንተ። ማይተኮስበት ሀገር፣ ደህንነት የሌለበት ሀገር፣ ስጋት የሌለበት ሀገር፣ መፈንቅለ መንግስት የማይካሄድበት ሀገር አለኝ። ሀገር አለኝ። ህጥሶ ብሎ ዛሬ ይሄ የገባብን በሽታ ይውጣ ካላችሁ አሜን በሉ። አንድ ታሪክ የሚያውቅ ልጅ አለ። ሀጥሶ ስትሉ ይማርህ የሚባለው ባይዘዌ ፈረንጅ ብለስ ዩ ነው የሚለው፣ ተባረክ ነው የሚለው። እኛ ግን ይማርህ ነው። እና ድሮ ሲነግረኝ ኢትዮጵያ ውስጥ የመጣ አንድ በሽታ አለ። አንድ ሰው ሀጥሶ ካለ የሚገል ማለት ነው። እና ለዚህ ነው ይማርህ የተባለው አለ። እና ዛሬ ለአንዴና ለመጨረሻ ጊዜ አሜን ጀዳሜ ለምን አሜን አትሉ? ለአንዴና ለመጨረሻ ጊዜ ሀጥሶ ብሎ ይውጣለን። እቺ በእንግድነት የመጣንባት መጻተኛ ሆነን የምንኖርባት ምድር አስቸግራናለች። ለሷ ነው ከቤቱ የምንወጣው፣ ለሷ ነው ኃጢአት የምንሰራው፣ ለሷ ነው ጉቦ የምንበላው፣ ለሷ ነው ምን የምንለው። ዛሬ ሀጥሶ ብሎ ከሚለቀን ሳጮ ከሚለቀን መንፈስ አንዱ ሀገር አለኝ በሰማይ። አንዳንዱ ይፈራል። እኔ ሀገሬ አይደለም ይላል፣ እኔ ክልል አይደለም። ለምን እኔ አልነግርህም? ያልተከለለልህ ውጣማ ትባልበት እንዴ፣ ጸንተህ የምትኖርበት ደግሞ እየዘመርክ የምትኖርበት እንዴ፣ ለምን እሱን ተስፋ አታደርገውም? እሱን ለምን ተስፋ አታደርገውም? ሃሌሉያ። አንድ ጩሁና ሀገር አለኝ በሉ። አይ አትከለከሉም። እስቲ ሀገሬ ነው በሉ። እስቲ ሀገሬ ነው። ማይከለክልሃል። ራባጃና ሀገር አለን እኛ። ይውላችሁ ጠቅ ሲያደርግ ከየት ነው የመጣው? ከየት ክልል? ዝም በለው ወደዛ። እዚህ እንግዳ ነኝ በለው፣ መጻተኛ ነኝ እኔ። ሀገር አለኝ እኮ፣ ሀገር አለኝ፣ ርስት አለኝ በለው።
እሱም በጣም ማሰባል ጎሽ ለዚህ ልልክ አልተባለ ጌታ ይባርክሽ አንቺ ነሽ የገባሽ ሀገር ያለ ጨምሪና ልልበይ ሀገር አለሽ አቅ እሰይ 6 ደቂቃ ላይ ሶስተኛ አቅ አልተገላገልም እስቲ ተስፋፉ በደንብ ሀገር እንዳለው ሰው ኮራ በሉ ሃሌሉያ ሀገር አላችሁ ቪዛ ደግሞ ተሰጥቷቸዋል መንፈስ ቅዱስ አሜሪካ በቪዛ ትሰጣለች አይደል አውሮፓ ቪዛ አንተ ደግሞ ቪዛ አለህ እኮ በመንፈስ ቅዱስ ታትመሃል ሀገር አለ ሃሌሉያ ኤምባሲ ማትገባበት አይመታልህም ማትባልበት ሀገር አለን አሜን ጠላታችሁ ግራ ይጋባ አሜን ኧረ በስመ አብ ግራ ተጋባ ነው ሶስተኛው አስበን የምንኖረው 5 ደቂቃ በመንፈሳዊ ምልልሳችን በቅድስና እንድንኖር ነው ይሰማል እስቲ እጆቻችሁን ከፍ አድርጉልኝ በዚህ በማልፈው ዓለም እርኩሰት እንዳይገባ ነውር እንዳይገኝ ቤታችን ጌታ ሲመጣ ጓዳችን የጠራ ትውልዳችን የጠራ የማይጮህብን ቤት የማይጮህብን ንብረት ያልተደባለቀ ያልተሰረቀ የማይጮህብን ንብረት ይዘን ሃሌሉያ ተቀድሰን እንድንኖር እግዚአብሔር በዚህ መንፈስ ይባርከን አሜን ለዓላፊው ምድር አረክስም የሚለኝ ብቻ ጮህ አሜን ይበለኝ አሜን ለሚጠፋው ዓለም ተደባልቄ አልኖርም የሚል አሜን ይበለኝ አሜን ይሄን እያሰብን መኖር ግዴታችን ነው የማርቆስ ወንጌል ማነው የጴጥሮስ መልእክት እናንተ ቤታችሁ አንብቡት ሁለተኛ ጴጥሮስ ምዕራፍ 3 ከ8 እስከ 14 ይህ ሁሉ እንዲህ የሚቀልጥ ከሆነ ይላል ሰማይና ምድር የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁት በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል ስለዚያች ቀን በጣም እኮ የሚገርም ነው ሰማያት ተቃጥለው ይቀልጣሉ የሰማይ ፍጥረት በትኩሳት ይፈታል ነገር ግን ጽድቅ የሚኖርባት አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ውዶቼ የጌታ መምጣት በደጅ ነው ስለዚህ ጎናችሁ ያለውን ሰው እግዚአብሔር በቅድስናና እሱን በመምሰል ይባርክ በሉልኝ ከተደባለቅንበት ነገር እግዚአብሔር ያውጣን አሜን ዓለምና የዓለም ነገሮች ከህይወቴ ተጠራርገው ይውጡ ካላችሁ አሜን በሉ አሜን ጌታ ሲመጣ እነጠቃለሁ የሚከበኝ ኃጢአት አይኖርም በህይወቴ ካላችሁ አሜን በሉ አሜን ሶስተኛው በቅድስና ኑሮ መኖር አራተኛውና የመጨረሻው መንፈሳዊ ተግባር ያስፈልጋል ለዚህ ብቻ ጆሮ ስጡኝ አሁን በደንብ ጆሮ ስጡኝ በጣም እኛ ከማይገባን ነገር መንፈሳዊ ስነ ምግባሮች አይገቡንም ማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እስከ 40 በጎቹን በቀኝ ደግሞ ፍየሎቹን በግራ ያደርጋል በሚለው በኢየሱስ ክርስቶስ አስተምሮ የምንጠየቃቸው ጥያቄዎች አሉ ይሄን ለመመለስ ተዘጋጅ በሉ ሊንጎናቸው ያለውን ሰው ጌታ ከመምጣቱ በፊት ብል በማይበላው ዝገት በማያገኘው መዝገብ በሰማይ ሰበስባለሁ ካላችሁ አሜን በሉ አሜን ጌታ በመጨረሻ ቀን የሚጠይቀው ይሄን ነው ተርቤ አብልታችሁኛል ወይ ተጠምቼ አጠጥታችሁኛል ወይ እንግዳ ሆኜ ተቀብላችሁኛል ወይ ታርዤ አልብሳችሁኛል ወይ ታምሜ ጠይቃችሁኛል ወይ ታስሬ ጠይቃችሁኛል ወይ የሚል ጥያቄ ጌታ ይጠይቃል እስቲ እጆቻችሁን ዘርጉልኝ ባካችሁ ጌታ እስኪመጣ ድረስ በሉልኝ ይሄንን ላደርግ ተጋለው በሉልኝ ሰዎች ጌታ ሆይ አንድም ቀን መሽተርበህ መሽተጠምተህ መሽታርዘህ ኖ እንደሱ ማለት ያደረገ ከነዚህ ከተናናሾች ለአንዱ ያደረጋችሁት ለማ ያደረጋችሁት ነው እስቲ ለኔ በሉ ውዶቼ የጌታን መምጣት
ህይወታችን ላይ ካሳረፍነው ነቅተን ተክተን ተዘጋጅተን እንኑር። ወደ ህይወታችን ከመለስነው በምድራዊ ነገር ተስፋ ሳናደርግ ሰማያዊ ሀገርን ተስፋ ያደረግን እንኑር። እውነት የጌታን መምጣት ከጠበቅን ተቀድሰን እርኩሰት ኃጢአት እኔ የሚገርመኝ እግዚአብሔር ቤት ስሙኝ፣ የኃጢአት ምክር አታዋጡ። ኃጢአት መስራት ሌላ ነው፣ ለኃጢአት ማማከር ሌላ ነው። በጣም ብዙ ሰው ይገርመኛል ለኃጢአት ያዋጣል። ጎናችሁ ያለው ሰው ለኃጢአት አታዋጣ በመሐሳብ በሉልኝ። ምን ችግር አለው? ምናምን አለው ለኃጢአት በሉልኝ በደንብ ይሄ ሰበር ነው። ለኃጢአት አታዋጡ። ከወገናችሁ ከዚህ ጋር እንድትወገኑ ጌታ ይርዳችሁ። ኧረ አሜን በሉ በደንብ። አንዳንዱ በትንቢት ያዋጣል፣ አንዳንዱ በምክር ያዋጣል። ኧረ ልክ አይደለም። የጌታ የሚመጣበት ጊዜ ነው። እንደ እርኩሰት አለመስራት ለእርኩሰት ደግሞ መተባበር አንዱ ነው። እንዴ ከጌታ ጋር ጌታን ምን ጠብቀበት? ጌታ ያልተሞሸረች ሙሽራ አይወስድም። ቆንጆ ያልሆነች ነውር የሌለባት ነቀፋ የሌለባት የፊት መጨማደድ የሌለባት። ስለዚህ በቅዱስ ኑሮን ጠብቀው ጌታን የመጨረሻ መልካም ስነ ምግባር ጌታ በመጨረሻው ስለሚጠይቀን የተራበ እያበላን የታረዘ እያለበስን የታመመ እየጠየቅን እሷ መች ጠየቀችኝ አይባልም። እሷ መቼ ታምሜ ጠየቀችኝ መቼ አነተች አይባልም። የማይባለው የጌታ ትእዛዝ ስለሆነ ነው። ባይጠይቋችሁም የምትጠይቁበት፣ ባይደርሱላችሁም የምትደርሱበት ጌታን እያሰብን ብል በማይበላው ዝገት በማያበላሸው መዝገብ በሰማይ ሰብስበን ጌታን እንድንቀበለው ጌታ ይርዳን። አሜን። አጨብጭቡ ለጌታ ክብር።